ሮቤልን አላወቀችውም ማለት ነው። ሚራዬ እጇን አገኘች ማለት ነው። ይህ ሁሉ ስታስፈራራው የነበረች በአንድ ገመድ ሆነች ማለት ነው። ሰላም ሰላም ውድ ቤተሰቦች የደሃ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሮ አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ማለት ነው። ባለፈው ፓርት ሚራ ለሮቤል የማያንቀሳቀስ መርፌ ወቅተው ነበረ። ሎሃና ደግሞ እያተከታተለቻት ነበረ ማለት ነው። ከሻንጣዋ ውስጥ እንዳገኘችው ለአድናን እና ለሚራ አሳይተችው ነበረ። አድናን ደግሞ ማን ነው ያደረገው እያለ ነበረ። እንደምናቃት ሚራ ደግሞ ሸመጠጠት ማለት ነው። ይቺ ውሻ እውነት የጥግ ክፋት ይበልጥ ደግሞ በቃ ክፉ ለክፉ ተገናኝተዋል። ሮቤል እና እሷ በጣም ክፉዎች ናቸው። አንድ ላይ ደግሞ ተገናኝተዋል ማለት ነው። ሎሃናና አድናን ደግሞ በጣም የዋሃች በጣም ሰው አማኝ ናቸው። ተገናኝተዋል። አንድ ሆነዋል ማለት ነው። ሚራ ለአድናን እኔ አላረኩትም ራሷ ነው የወጋችው፣ እኔ የመስታገሻ ነው የወጋሁት ብላ ካደች። ግን እዚህ ጋር ያናደደኝ ነገር አንድ ማለት ነው፣ አድናን እንዴት ሎሃናን አያምናትም? በዚህ ድረስ ሰላም ነሽ ቀርቼ እኮ አይደለም ይላል። ኧረ በጣም ያስጠላል። እንዴ ማመን ከሆነ ሙሉ ለሙሉ ማመን ነው እንጂ እንደዚህ እየተጠራጠርክ ምናምን እወድሻለሁ አፈቅርሻለሁ ጥሩ ነው ማለት መጠራጠሩ ጥሩ ነው። ስላመናት ነው እንደዚህ ያደረገችው። ሚራ እንደዚህ ሰራችው አምኗት ነው እንደዚህ ያደረገችው። ሎሃናም ሊጠራጠራት ግድ ነው። ግን ሎሃና እንዴት ናት ትዋሻለች ወይ ምናምን ብሎ ማሰብ ነበረበት። ከዚህ በፊት ዋሻኛለች ወይስ አልዋሸችኝም እንዴት ነው ምናምን ብሎ ማሰብ ነበረበት ማለት ነው። ሎሃና በጣም ብልጥና በጣም አስተዋይ ልጅ ናት። በቃ እንደዚህ ልትከራከር አልፈለገችም። በቃ እኔን ካላመንከኝ ና ተከተለኝና ሁሉም ነገር ትሰማለህ በጆሮ ምናምን ብላ ወደ ሮቤል ክላስ ሄዳ፣ ሮቤል ደግሞ ከዚህ በፊት ለሎሃና ነግሯት ነበረ። ሚራ እንደወጋቻት ነግሯት ነበረ ማለት ነው። ሮቤል ለምንድን ነው የዋሻው? ለምንድን ነው ሎሃና ናት የወጋችኝ ያልከው? ለምንድን ነው? ፈርቼ ነው። ለምንድን ነው የምትፈራው? እንደዚህ ብሎ እየተናገሩ እያለ አድናን በራፍ ላይ ሆኖ እየሰማ ነበረ። እጅ የተረገመች ሚራ ደግሞ መጥታ ማለት ነው። አንተ እንደ ሴት ምንድን ነው ወሬ የምታዳምጠው አትለው መስላችሁ? ወይ ሚራ ለምንድን ነው እንደ ሴት የምታዳምጠው ወሬ? ምን ያርግልሃል? ምን እየሰማ ነው? አንተ የምትሰማውማ እኔንም መስማት አለብኝ ብላ ልትጠጋ ስትል አንቺ ራቅልኝ፣ ከእኔ ራቂ። እንዴ እኔ መስማት ፈልጋለሁ። ምን ሲሆን ምን ቢሆን ነው እንደዚህ እንደ ሴት ግድግዳ ላይ ተለጥፋ የምትሰማው? እኔም መስማት ፈልጋለሁ አለች ማለት ነው። መቼም ስራዋን ታውቃለችና ጠርጥራለች እኮ እንደዚህ ማለት ሎሃና ውስጥ ገብታ እንድታሰማው የፈለገው ነገር እንዳለ ጠርጥራለች ማለት ነው። ወይኔ ሎሃና አልተሳካላትም። በጣም ነው የሚያናደው። ግን አንድ ቀን እውነቱ ይወጣል። በቃ አስፈራርታይ ነው ሚራ አስፈራርታይ ነው በቃ እንደዚህ ያልኩት እንጂ አንቺ አይደለሽም የወጋሽን። ሮቤል ደግሞ ከባድ እኮ ነው። ግን ቤተሰብ ለምን አይፈራም? በዚህ በምንድን ነው የሚባለው
ጠፋብኝ። እንኳን በወንበር ላይ በወርቸር ላይ ቁጭ ብሎ እንዴት አይፈራም? በሱ በእጇ የያዘችው መረጃ ደግሞ አይታችኋል። እንዴት ነው የያዘችው? ከመጀመሪያው ትፈራ ነበረች ማለት ነው። ቤተሰብ የሳራን ሲቀብራት ያየችው እንደዚህ ቪዲዮ ቀርጻለችና በጣም ነው የሚያስጠላው፣ በጣም ነው የሚያስፈራው። እውነቱስ ከሳራ እጅ ነው ያለው ማለት ነው። ሮቤል ሞኝ ደግሞ በዚህ ልክ ሚራን ሞኝ አድርጎ ማለት ነው። ሉሃናን አፈቅራታለሁ፣ በጣም ወድጃታለሁ። እኔ እንኳን የወደዳትም አይመስለኝም፣ የእውነት የወደዳት አይመስለኝም። ዋሽቶ የሳራን ነገር እንዳታነሳበት ስለፈልገ ነው እንጂ እንዴት እህቷን ገድሎ እንዴት ነው ከሉሃና ጋር መኖር የሚችለው? ስታስቡ ታስባችኋል? የሉሃና እህት ሮቤልን ገድሏታል። ነገ አብረው ሲሆኑ ይህ ነገር ሚስጥር ሊወጣ ይችላል፣ አይታወቅም። መቼም ሚስጥር ተደብቃ አትቀርም፣ በቀንዋ ትወጣለች። ጊዜ ሊረዝም ይችላል እንጂ ተደብቆ ነገር የሚቀር ነገር የለምና አስባችኋል? ይሄ ቤት ይበጠበጣል ወይስ? ቢበጠበጥም ችግር የለብኝም እኔ ለጊዜው ነው። በቃ አድናን ስላፈቀራት አድናን ስለወደዳት ነው። የአድናን ነገር መቼም ሁሉም ነገር መንጠቅ ይፈልጋል። አድናንን የነካው ለምን ብሎ ይፈልጋል። ሁሉም ነገር ለራሱ ሊያርገው ይፈልጋል። የቅናት መንፈስ ነው እንጂ ሌላ አይደለም። እንዴት ለወንድሙ በዚህ ይህን ያህል ይቀናል? እንዴት እንደሚወደው እንዴት ስፍስፍ እንደሚልበት እናውቃለን። አድናን ለሮቤል ማለት ነው። ይህን ያህል መልካም የሆነበት እሱ ክፉ የሚሆንበት እኔ አልገባኝም። ሀብት ቢሆን ለምን አይሰራም? እንደ ወንድ ሰርቶ መምጣት ነው እንጂ ይህን ያህል በወንድምህ ላይ ክፋት መስራት ከባድ ነው። ቤተሰብ እንደዚህ ይህን ያህልማ በወንድም በማንም ይሆን በሰው ላይ ክፋት ማድረግ የለብንም። ለምን ነገ ዋጋ ያስከፍለናል ማለት ነው። አሁን የሮቤል ዋጋ ይከፍላል። መቼም አይፋታውም። ይሄ ክፉ ስራውን ዞሮ ከሱ ጋር ይሄዳል እንጂ መቼም አይፋታውም። ሜራ ደግሞ በቃ እኔ አምልጫለሁ ሮቤል ይዤዋለሁ ብላ ማለት ነው ራስዋ ችግር ውስጥ ላይ ገብታለች። ቤተሰብ ማለት ነው። መቼም ከሮቤል የሚያመልጥ የለም ይመስለኛል። ተፈላስፎ ማለት ነው። ነይ ባክሽ ልብሴን አቀብኝ ሚራ ባክሽ፣ በጣም እኮ ነው የምወድሽ የኔ ቆንጆ፣ በጣም እኮ ነው የማፈቅርሽ። አንተ ዝም በል። እኔን ልታታለን ትፈልጋለህ እንዴ? ዝም በል። እውነት እኮ ነው፣ ከልቤ እኮ ነው። ቆንጆ ነው ያልኩሽ፣ ቆንጆ ነው ደግሞ በጣም አፈቅርሽ። እንደዛ ብለህ ያታለልከኝ ድሮ ይበቃሃል። እሺ አፈንዝጋ በቃ እሺ፣ ችግር የለውም። እሺ በቃ እዚህ ጋር ለልብሴ አቀብልኝ። ስንት ቀን እኮ ልብሴ አልቀየርኩም። ባክሽ አቀብኝ። ለልብስ እንኳን እተባበረሃለሁ፣ ችግር የለውም ብላ ቁጭ ስትል ማለት ነው። እሱ ደግሞ የተረገመ አይደለ ግን እሰይ በጣም ነው የምታናደው፣ እንዴት አሁን እሱ አካል ሞተች ማለት ነው። ሉሃናን ትገድላታለች፣ አድናንን ትገድላቸዋለች። በዚህ የማያንቀሳቀስ መርፌዋን እዛ ነው ፓራላይዝ አድርጋ ነው ቁጭ የምታርቃቸው ሁሉንም ማለት ነው። ከዛ እሷ ትጫወትባቸዋለች። ሮቤል ቀደማት እንጂ ማለት ነው። እስስት የሆነች ልጅ እና ሚራት ሞታ ትሆናለች ወይስ እንዴት ነው? አድናን ይደርስላታል ወይስ ሉሃና ትደርሳለች? እስከ በቀጣይ ክፍል እናየዋለንና ለዛሬው የነበረን ይሄን ይመስል ነበረ። በቀጣይ በቆንጆና በአሪፍ ደግሞ እንገናኛለን። ሰላም ለእናንተ ይሁን። ወዳችኋለሁ። ባይ